የሎዝዋ እመቤት ድንግል ማርያም ለብዙ እናቶች ልጅ የሰጠች መካን የነበሩ ማኅፀኖችን ያለመለመች በቃል ከዚህ በኋላ ትዳሬን ላፈርስ ነው ያሉ እናቶች መጥተው ተስለው ልጅ ታቅፈው የመሰከሩባት ያዕቆብ እግዚአብሔርን ያየባት ቦታ ኧረ መስግኗት እጅን ቦታ እኔ ያለው በየበዓላቱን መዘግብ ነበር። ከዚያ ቀጥሎ ዛሬ 132 እናቶች ልጅ አጡ፣ ልጅ ወልደው ታቅፈዋል። በሎዝዋ ማርያም ምስጋና ያንስባታል፣ ለእመቤታችን ያንስባታል። እስኪ ድምፃችሁ ብቻ ስጧት ለእመቤታችን፣ ድምፃችሁ ብቻ። አሁን ደግሞ በእጃችሁ ብቻ መስሏት እመቤታችን። ስንት እናቶች ወለዱ አልኳችሁ? አልተሰማም? 132 ኤልሳቤጥን የመሰሉ ሳራን የመሰሉ የእመቤታችን እናት ሐናን የመሰሉ 132 እናቶች በድንግል ማርያም ምልጃዋን ጥግ አድርገው በልጇ ቸርነት ማኅፀናቸው ለምልሞ በእነሱ ላይ ይቀጣጠሩ የነበሩ ሰዎች እጃቸውን ባፋቸው ላይ እስከሚጭኑ ድረስ እግዚአብሔር ረድቷቸው ልጅ ታቅፈው ትዳራቸው ጸና። ያሟቸው ሰዎች አፈሩ። ደስ ይበላችሁ ለእመቤታችን። ስለዚህ ይሄ ድንቅ ታምር የሚሰራበትን መቅደስ ነው። በእውነት በጣም አልቋል ውስጡ። አሁን ስዕል ነው የሚቀረው እና የሚለቃቀሙ ስራዎችን የቀሩት እንግዲህ በቅርብ ጊዜ ምርቃቱ እንደሚሆን በጣም አባታችን ቅድም ነግረውኛል። ትላልቅና ጠንካራ ኮሚቴዎች ነው ያሉ። ደስ የሚል ስራ ለትውልድ የሚተላለፍ ጊዜያዊ ያልሆነ እስከ ምጽአት የሚቆይ መቼም ከምጽአት በኋላ እኛም የለንም፣ ቤተክርስቲያኑም የለም። ቤተ መቅደሳችን በሰማይ ነው። ከዚያ በኋላ በላይ ይሄዳል ወይ ይነጠቃል። እግዚአብሔር እዚያ ደግሞ ሰጥቶ ይጠብቀናል። ስለዚህ ለልጅ ልጅ የሚተላለፍ ስራ ሰርታችኋል። እንኳን ደስ አላችሁ ይመናል። ስለዚህ አሁን ይህ ጎደለ፣ ይህ ለመግዛት ይህ ጎደለ አይደለም ዛሬ የምንላችሁ። ለዚህ ማስፈጸሚያ የሚሆን ሴቶችም ወንዶችም የታክሲም ካለች በእግራችን እንሄዳለን። የታክሲም ታችሁ ከመጣችሁ ካላችሁ ቤተ መቅደሱ ፍጻሜው ለፍጻሜው አሁን የጎደለ ነገር የለም። ስሩ እየተሳለ ነው። ይህንን አጠናቆ ለሚቀጥለው ጊዜ ከዚህ መቃኝ በእውነት ግን ስንት ዓመት የተገለገለባች መቃኝ አሁን በቃኝ ያለ ታፈሳለች። ግድግዳዋም እየተነቀለ ነው። ተሎ ብለን ካልገባን ስለሚያስቸግር ተሎ ነው የመንገዱ ክፈቱልን። ንሱ ጠቅላላ አገልግሎት መንገዱን ክፈቱና ተሎ ነው እዚች ምጣፏ ላይ 1 ብር የሚሆን የቻላችሁትን ያህል ለቤተ መቅደሱ ማስፈጸሚያ ተሎ በእናቶች ተሎ ጀምሩ። እግዚአብሔር ይስጥል። ተሎ እየመጣችሁ ስለት ያላችሁ ስለታችሁ ይነገራል። ማናችሁም ዛሬ ለዚህ ፍጻሜ በረከት ሳትተባበሩ አትሄዱ። 1000 ብር አንድ እናታችን አመስግኑላቸው። ተሎ እዚህ የቆማችሁ ክፈቱት። የለ አባቶች እናቶች ያው እንደው ለምኛ አላቅም። እዚህ ቦታ መጥቼ በፊት ያው እናስቸግር ነበረ። ብዙ ጊዜ ጠፍቻለሁ። እንደው ዛሬ እንደው እኔንም አክብራችሁ ለድንግል ማርያም ክብር ሰጣችሁ ተሎ ብሉና የቻላችሁትን 10ም 5 እዚህ የቆማችሁ ሰዎች ተኛለች። ተሎ ብሉ። መንገዱ ክፈቱላችሁ። ለፍጻሜው ተባበሩ። ከዚህ በኋላ ባለው ንግስ ይህን ዕድል ላታገኙ ትችላላችሁ። ለፍጻሜው ተባበሩና ይህም መቅደስ ለፍጻሜ እናድሰው። ሲያመስግኑ እግዚአብሔር ተሎ አሁን በአካውንት ሳይሆን እዚሁ ምንጣፉ ላይ ተሎ እየተነሳችሁላቸው እየሰጣችሁ የተነሳችሁላቸው ክፈቱት። ይሄንን ድምፅ የሚሰማችሁ ተሎ ወደ ሲኑ እግዚአብሔር የተመሰገነ ይሁን። እስቲ አመስግኑት እግዚአብሔርን። አሜን ዘለቀላችሁ አመስግኑት። እግዚአብሔር ሁላችንን ይባርከን። ድንግል ማርያም በምልጃዋ አትለየን። ተሎ በሉ እየመጣሁ የክፈቱት የመሃሉ ክፈቱት። 10 ብር ይሁን 5 ብር ይሁን ቆሞስ አባ ሰላማ ናቸው። ከፍ ላለው ለበለጠው ማዕረግ እንዲያደርስልን አሁንም ምኞታችን ነው። እሳቸው የዕለቱን ትምህርት የዕለቱን ወንጌል ያስተምሩናል። ቀጥታ ወደ አባታችን ወስዳችኋለሁ። እንኳን ደህና መጣችሁ ብላችሁ ተቀበሉልን። አንድ ሰበር መጥቶ ነው ሊቀ ጉባኤ ይቅር ይበሉኝ።
ከሳውዲ ስለሆነ ነው። ከሳውዲ 10,000 ብር ለድንግል ማርያም እህተ ገብርኤል ባለችበት ይጠብቅልን። ከፍ አድርጋችሁ አመስግኑልን። ሊቀ ጉባኤንም አባታችን እንኳን ደህና መጣችሁ ብላችሁ ተቀበሉልን። በስመ አብ። እስኪ ሁላችሁ የመስቀል ዘመን ስለሆነ ትምህርተ መስቀል አድርጋችሁ እጃችሁን የሥላሴን ስም እየጠራን አብረን እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድገሙት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉ ነገር አስቀድሞ ይችን የበረከት ዕለት በዕድሜያችን ላይ ጨምሮ ስሙን በምስጋና እንድንጠራ ቃሉንም በመስማት ሕይወት እንድናገኝ ይህን የተቀደሰ በዓል በተቀደሰው ቦታ ላይ አክብረን የማያልፈውን በረከት እንድናገኝ እንድንካፈል ሁላችንንም በዚህ የቅድስና አደባባይ የሰበሰበን በቃሉ የባረከን ጊዜውን በዕድሜያችን ላይ ለእኛ አድርጎ የሰጠን የሁላችንም አባት ቅዱስ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ክቡር መልአከ ብርሃን ታደሰ መንግስቱ የዚህች ጥንታዊትና ታሪካዊት ቤተክርስቲያን ዋና አስተዳዳሪ፣ ይቅርታ ጊዜ ላለመውሰድ ክቡር መልአከ መዊ እንግዲህ ቦታ ከመልአከ ብርሃን በፊት ሲያስተዳድሩ የነበሩ አባታችን አሁን የጎፋ ቤዛ ብዙኃን ኪዳነ ምሕረት አስተዳዳሪ፣ እንዲሁም ዛሬ ይህን በዓል ለማክበር በዚህ የምናመሰግናት የመልአኩን የቅዱስ ገብርኤልን እና የቅድስት ኤልሳቤጥን የምስጋና ቃል ወስደን ተፈሥሒ ፍሥሕት እያልን የምናመሰግናት በችግራችን ጊዜ ሁሉ የምልጃዋን መቀነት ታጥቃ ለእኛ ምሕረትን የምትለምን የሁላችን እመቤት የሚበላውን እንጀራ የሚጠጣውንም ውሃ ወልዳ የሰጠችን የጨለማው ዘመን እንዲበራ ምክንያት ሆና የተሰጠችን እመቤታችን ድንግል ማርያም በእኔም በእናንተም አንደበት ምስጋና ይድረሳት። እልል ብላችሁ ለእመቤታችን ምስጋና ይድረሳት። የእናታችን የድንግል ማርያም እግዚአብሔርን በቅድስና ያገለገሉ የቅዱሳን አባቶቻችን የቅዱሳት እናቶቻችን ሁሉ ጸጋና በረከት ረድኤትና አማላጅነት ከሁላችን ጋር ይሁን። እስኪ አሜን በሉ። እስኪ ቃሉ የሚሰማችሁ እጃችሁን ከፍ አድርጉት። እስኪ እጃችሁን ድምፅ የሚሰማ የቤተ ክርስቲያኗ መልእክት የሚሰማችሁ ከፍ አድርጉት፣ ከፍ አድርጉት። አዎ፣ እስቲ ለእመቤታችን ምስጋና አቅርቡላት። በእጃችሁ ለእመቤታችን ክብር የማይሰጡ የአምላክ እናት መሆኗን እያወቁ ግን የሚገባትን ክብር ያልሰጡ ሰዎች እግዚአብሔር ልብ ሰጥቷቸው የአምላክን እናት እንዲያከብሩ ያው በዚህ ሰሞን እንዳያችሁት የእመቤታችንን መጨረሻው ደረጃ ለደረሰው ሕንፃ ቤተ መቅደሳችሁ እንኳን ደስ አላችሁ። ምስጋና ለእግዚአብሔር አቅርቡ። እግዚአብሔር የተመሰገነ ይሁን። እዚህ ያደረሰው ማን ነው? ያስጀመረ ማን ነው? አሁንስ ለፍጻሜ የሚያበቃ ማን ነው? እግዚአብሔር ነው። እሱ ያስጀምራል፣ እሱ ይሰራል በልጆቹ አድሮ።
እሱ ያስፈጽማል፣ በኋላም እሱ ይባርካል። ይህ መቅደስ የእግዚአብሔር ነው። እኛ ባለድርሻዎች ባላደራዎች ነን። ይህን የምትሰሩ ሰዎችም እግዚአብሔር ለዳዊት ያልሰጠውን አደራ የሰጣችሁ ባላደራዎች መሆናችሁን መረዳት አለባችሁና አንድ ጊዜ ደው ስለ ሁሉም እግዚአብሔርን አመስግኑ ይበሉ። እግዚአብሔር የተመሰገነ ይሁን። በሚኖረን ጊዜ ጥቂት የእግዚአብሔርን ቃል ለመነጋገር የሐዋርያው የቅዱስ ማቴዎስ ወንጌል 8 ያለውን አንስተን ጥቂት እንማራለን። መስቀሉን የማይዝ በኋላዬም የማይከተለኝ ለእኔ ሊሆን አይገባውም ይላል የቅዱስ ማቴዎስ ወንጌል ምዕራፍ 10 ቁጥር 38 ላይ። እስኪ ሁላችሁም ይህን ቃል ከኔ በኋላ በሉት። መስቀሉን የማይዝ በሉ እስኪ። አይሰማም። መስቀሉን የማይዝ በኋላዬም የማይከተለኝ ለእኔ ሊሆን አይገባውም። ምን አይልም ማለት እግዚአብሔር ይመስገን። እኛ መስቀሉን ይዘን በቤተ ክርስቲያናችን ጉልላት ላይ መስቀሉን ሰቅለን ካህናት በእጃቸው የክርስቶስን መስቀል በእጃቸው ይዘው ምእመናንም በ40 በ80 ቀን ተጠምቃችሁ መስቀሉን በአንገታቸው። እንግዲህ የዛሬው በዓል ሁለት ታሪኮች በጣምራ አንድ ሆነው የሚተረኩበት በዓል ነው። ስንት ታሪኮች አልኳቸው? አይሰማም። እስቲ ንገሩኝ። ሁለት ታሪኮች። አንደኛው የመስቀሉ ታሪክ ነው፣ በኋላ እንመጣበታለን። የመጀመሪያው ዛሬ መስከረም 21 ቀን ሊቃውንቱ ሁላችሁም እንደምታውቁት ብዙኃን ማርያም ተብሎ የተለየ ስያሜ ያላት የዛሬዋ ዕለት እመቤታችን እንደምታውቁት በዓመት ውስጥ 33 በዓላቶች አሏት። ምስጋና ለእመቤታችን ይሁንና በዓመት ውስጥ የሚታወሱ ምእመናን ቤተ ክርስቲያን ሄደው በምልጃዋ ተማጽነው ሰዓሊተ ቅድስት ብለው ስሟን ጠርተው የሚማጸኑባት በዓመት ውስጥ 33 በዓላቶች አሏት እመቤታችን። ከእነዚህ በዓላቶች አንዱ የዛሬው በዓል ነው። የዛሬው በዓል ሁለት ታሪኮች በአንድነት የሚተረኩበት በዓል ነው። የመጀመሪያው አባቶቻችን ሰለስቱ ምዕት ሃይማኖታቸው የጸና ምግባራቸው የቀና ስለ መንግሥተ ሰማያት ብለው መራራ ሞትን የታገሱ በምድር ላይ ምንም የሌላቸው ሆነው ግን የሁሉን ጌታ የሁሉን አምላክ እግዚአብሔርን የያዙ ዓለምን በእምነታቸውና በቅድስናቸው ያሸነፉ ይህን ዓለም በወንጌል አርሰው የምእመናንን ልብ ወደ እውነት የለወጡ 318 ሊቃውንት አንድ ሆነው ዛሬ በእመቤታችን ዕለት ለ6 ወራት ያህል ከየሀገሩ ተሰብስበው መስከረም 21 ቀን በእመቤታችን ዕለት የእግዚአብሔርን የልጇን ቸርነት የእመቤታችንን አማላጅነት ጥግ አድርገው ስለ ሃይማኖታቸው በአንድነትና አንድ ልብ አንድ ቃል ሆነው መወያየት የጀመሩበትና አንድነት የፈጠሩበት ዕለት ነው። ምስጋና ለአባቶቻችን ይሁን። ምክንያቱም ታውቁታላችሁ። በ325 ዓመተ ምህረት አካባቢ አንድ መናፍቅ ተነስቷል፣ አርዮስ የሚባል። ይሄ ታሪኩ ታውቁታል። በቤተክርስቲያን ታሪክ በዓለም አቀፉ ታሪክ እንደ ኢትዮጵያ ታሪክ ሳይሆን ጀነራል ቸስትስትሪ በሚባለው ትምህርት ላይ ይሰጣል። ቴዎሎጂያን ያውቁታል። እናንተም በሰንበት ቤት ታውቁታላችሁ። እና አርዮስ የተነሳበት ሀሳብ እግዚአብሔር የማይወደው የራሱን እውቀት የራሱን ልብ ወለድ ፈልስፎ ሰው የሆነው በሥጋ የተገለጠው ከድንግል የተወለደው ዓለምን በሞቱ ያዳነው እሱ ክርስቶስ አምላክ አይደለም። ሎቱ ስብሐትና እመቤታችንም የወለደችው ሰውን እንጂ አምላክን አይደለም። ክብር ለእሱ ይሁንና ወላዲተ ሰብእ ናት እንጂ ወላዲተ አምላክ አትባልም ብሎ በድፍረት የመጻሕፍትን ምስጢር ባለመመርመር በዚህ ዘመን የክርስቶስ ጠላት ሆኖ ተነሳ ይላል የቤተ ክርስቲያን ታሪካችን።
የክርስቶስ ጠላት ከመሆን እግዚአብሔር ይሰውረን። ዛሬም በምድራችን ላይ ጸረ ክርስቶስ የክርስቶስ ጠላት የሆኑ ብዙ ሰዎች አሉ። ምዕመናን ምናልባት በአንደበታቸው ሲጠሩ ሰምተን ሊሆን ይችላል። ጌታ ሆይ ክርስቶስ ኢየሱስ እያሉ በተደጋጋሚ ስሙን ሲጠሩ ሰምታችን ሊሆን ይችላል። ግን ጠላቶቹ እንጂ ወዳጆቹ አይደሉም። ወዳጆቹማ ቢሆኑ የወለደችውን እናቱን ያከብሩ ነበራ። የሚያውቁትማ ቢሆን መንፈስ ቅዱስ የመጣባቸውማ ቢሆኑ የእግዚአብሔር ባለሟሎችማ ቢሆኑ መንፈስ ቅዱስ እንዳደረባት እንደ ኤልሳቤጥ የጌታዬ እናት እንድንኖር ቤታችንን ራመስያ ተስፋ ከእግዚአብሔር የተላኩ እውነተኞች አገልጋዮች ቢሆኑማ እንደ ገብርኤል ተፈሥሒ ፍሥሕት ኃጢአት የሌለብሽ ጸጋ የሞላብሽ ሆይ ደስ ይበልሽ ብለው እመቤታችን ያመሰግኗት ነበር። መመዘኛችን ይሄ ነው ወገኖቼ፣ ከእግዚአብሔር ያልተላኩ ለመሆናቸው። እንዴ ወመላ መንፈስ ቅዱስ ላይ ለኤልሳቤጥ፣ በኤልሳቤጥ ላይ መንፈስ ቅዱስ ሞላባት፣ አደረባት። መንፈስ ቅዱስ ሲያድርባት ወዲያው አምላክን በማኅፀኗ ለወሰነችው ለድንግል ማርያም ምስጋና አቀረበች። እሷ ብቻ አይደለም፣ በማኅፀኗ ያደረው ገና የሰውነትን ቅርጽ ያልያዘው የ6 ወሩ ጽንስ ዮሐንስ እንኳ በማኅፀኗ ሆኖ ለእመቤታችን ምስጋና አቀረበ። ለእናንተ ማመስግኗት። ምዕመናን በዚህ ዘመን ለእመቤታችን ክብር የማይሰጡ ሰዎች ካያችሁ ከ6 ወር ጽንስ ያነሱ መሆናቸውን ትገነዘባላችሁ። የመንፈስ ቅዱስ ማደሪያ መሆን ተዉት። ካልተወለዱ ሕፃናት ያልተሻሉ አስተማሪዎች፣ ከማኅፀን ካልወጡ ሕፃናት ያልተሻሉ መጽሐፍ ተሸክመው ግን ሐሰትን የሚተርኩ ሐሰተኛ መምህራን የበዙበት ዘመን ነው ዛሬ። የአርዮስ የግብር ልጆች በፍጥረት እግዚአብሔር የሰራቸው በተግባር ግን የአርዮስ ልጆች የሆኑ ምድራችንን የሞሉበት ዘመን ነው። እግዚአብሔር ልብ ይስጣቸው። ቤተ ክርስቲያን ይግለጣቸው ይቁረጣቸው ይሞቱ አትልም። ልብ ይስጣቸው ብላ ግን ትጸልያለች። ምን ይስጣቸው? እግዚአብሔር ልብ ይስጣቸው በእውነቱ። ስለዚህ አርዮስ እንዲህ ብሎ ተነሳ። ይሄ የምንፍቅና ትምህርቱ በእሱ ልብ ብቻ አልቀረም፣ ከአንደበቱ ወጥቶ በምድር ላይ መነገር ጀመረ ይላል። ይህን የሰሙ የቀናች ሃይማኖት ያለቻቸው ምግባራቸው የቀና የጣመ ሳይበሉ እግዚአብሔርን የሚያገለግሉ የጠፋውን ዓለም የሚመልሱ የወደቀውን ዓለም በትምህርታቸው የሚያነሱ በኃጢአት የተያዙትን ወደ ጽድቅ የሚለውጡ ብፁዓን አባቶች 2348 ሆነው በኒቅያ ተሰበሰቡ ይላል። እየሰማችሁ ነው? እስኪ ለእነዚህ ብፁዓን አባቶች ምስጋና አቅርቡላቸው። ስልክ የምታወሩ ግድ የለም፣ ለጥቂት ጊዜ ስልካችሁን ያዙት። ስትወጡ ይደርሳል። የሥራ ጉዳይ ከሆነ እንጀራ ጉዳይ ከሆነ እግዚአብሔርን ሰምተን ስንወጣ የተቆለፈው ይከፈታል። አይከፈትም? እግዚአብሔርን አድምጠን ስራ ስንጀምር የማንደሰትበት ስራ የምንከብርበት ይሆናል። ወገኖቼ ቅድሚያ የሚሰጠውን መስጠት ነው። ቅድሚያ የሚሰጠውን ጥቂት ጊዜ ሰጥቶ እግዚአብሔርን ማድመጥ የዘላለም በረከት ያስገኛል። እና እኒህ አባቶች እውነተኛውን ሃይማኖት ዓለም የዳነበትን ጥበብ እግዚአብሔር ሰው ሆኖ እግዚአብሔር ዓለምን ከፈጠረበት ጥበቡ ሰው ሆኖ ያዳነበት ጥበቡ ይበልጣል እንዳሉ አባቶች ይህንን የዓለም የዳነበትን መንገድ የሚዘጋ ምንፍቅና ስለሆነ እንሰብሰብ ብለው በንጉሱ በታላቁ ቆስጠንጢኖስ ጥሪ ምክንያት እንዲሰበሰቡ መመሪያ ወጣ። ስለዚህ ከሚያዝያ የካቲት ወይም ከመጋቢት 21 ቀን ጀምረው እነዚህ አባቶች እምነትን የሚያውቁ መጽሐፍ ቅዱስ ተርጉመው የሚያስተምሩ እንደነ እለእስክንድሮስ ያሉት እንደነ አትናቴዎስ ያሉት እምነታቸውን ሃይማኖታቸውን በእውቀትና በስነ ምግባር የሚገልጡ ሁሉን ነገር መንፈስ ቅዱስን መሪ አድርገው የሚናገሩ አባቶች እንሰብሰብ ብለው አዋጅ አወጁ። ስለዚህ በዚያን ጊዜ ተነስተው ሁሉም ከቶ
ስለ ሃይማኖት የሚቆረቆረው አንድ ሆኖ ኒቅያ ላይ የከተሙበት መስከረም 21 ቀን ዛሬ ነውና አባቶቻችን ለእውነት የቆሙበት ስለ እውነት መመርመር የጀመሩበት የአርዮስን ትምህርት ገለባ መሆኑን ባዶ መሆኑን መጽሐፍ ቅዱሳዊ መሰረት የሌለው መሆኑን መርምረው ውሳኔ ለመስጠት ስራ የጀመሩበት ስለሆነ የእመቤታችን ምልጃም ስላልተለያቸው ብዙኃን ማርያም የብዙዎች አባቶች የብዙዎች ሊቃውንት አማላጅ የሆነች በረከት የሆነች እመቤታችን ስለሆነች የብዙዎች እናት ተብላ ብዙኃን ማርያም ትባላለች። ዛሬ አመስግኗት እስኪመጣ ዛሬ ተሰብስበው አንድ ሆነው የልጇን ቸርነት የእመቤታችንን ምልጃ ጥግ አድርገው የአርዮስን ትምህርት መመርመርና ባዶነቱን ማሳየት የጀመሩ ዛሬ ጀምሮ ነው። ይመናል። አያችሁ አባቶቻችን እመቤታችን ጥግ እንደሚያደርጓት አይታችኋል። መንፈስ ቅዱስ በወረደ ጊዜ ሐዋርያት በአንድ ቤት ተሰብስበው እኮ እመቤታችን ነበር መካከላቸው ነበረችው። እመቤታችን ይዘው ነው ከልጇም አልተለየችም። ሐዋርያትም ያን የመሰለ ምስጢር ሲረከቡ ከአምላካቸው መካከላቸው የምስጢር ሙዳይ የሆነችው እመቤታችን መካከላቸው ነበረች። ኧረ ዛሬ መካከላችን ትሁን። ፍቅር በጠፋበት በዚህ ዘመን ስንኖር፣ ሰላም በጠፋበት በዚህ ዘመን ስንመላለስ፣ ባል ለሚስቱ በማይታመንበት፣ ሚስት ለባሏ በማትታመንበት፣ ቤተሰብና ቤተሰብ ጠላት በሆነበት፣ እኛም መንፈሳዊ አገልጋዮች ነን የምንል እንኳ እንደ ሕጉ በማንሄድበት በዚህ የመጨረሻን ጥፍጣፊ በሆነው ዘመን ኧረ አምላክና እመቤታችን መካከላችን ትገኝ ይመናል። እስኪ ከፍ አድርጉና እጃችሁን እሷ ካለች መካከላችን እርግጠኛ ሆኑ ልጇ መካከላችን ይገኛል። እናትና ልጅ አይለያዩማ። እንዴት ይለያያሉ? ቤተልሔም ሂዱ፣ እናትና ልጅ አንድ ላይ ናቸው። የግብፅን በረሃ አቋርጡ በህድ ናቸው። እናትና ልጅ አንድ ላይ ናቸው። ቤተልሔም ሲወለድ በግርግም ወረከብዎ ለሕፃን ምስለ ማርያም እሙ እናቱን ሕፃኑን ከእናቱ ጋር አገኙት ነው የተባለ። ከማን ጋራ? እስኪ በሉ እናንተ በደንብ ተናገሩ። ሕፃኑን ከማን ጋራ? ከእናቱ ከድንግል ማርያም። እናትና ልጅ የሚለያዩ ሰዎች ዛሬ ተነስተዋል። እናትና ልጅ ቀራንዮ ላይ ስትመጡ መስቀሉ ስር መስቀሉን ታቅፋ ፊቷ ውሃ የተደፋባት እስከምትመስል ድረስ ስለ ልጇ መከራ እያለቀሰች ከመስቀሉ ስር ከተገኘችው ከዮሐንስ ጋር አስወራት። መስቀሉ ስር ስለተገኘች እኮ ነው እኛን ሁሉ በልጅነት ያተረፈችን። ነዋ ወልድሽ እነሆ ልጅሽ ብሎ በዮሐንስ በኩል እኛን ሁሉ ቀራንዮ ላይ ድንግል ማርያም ከልጇ አልተለየችም። ኧረ ይህች እናት ምስጋና ይድረሳት። ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ይህን ስለምታውቅ ዛሬም ቤተክርስቲያን ሲከፈት የቤተ መቅደሱ መጋረጃ ሲገለጥ መንበሩ ላይ የምናያት ድንግል ማርያምን ከልጇ ጋራ ነው። ይህች ቤተክርስቲያን እስኪ ምስጋና ይድረሳት። እውነቷን ያነሳች የአምላኳን መመሪያ ያልዘነጋች ቤተክርስቲያን አሁን የያዘችውን ወርቅ ለማስጣል ነው አዳሜ በጣም በዚያም ሙሉ የሚለው የሚጮኸው። ስለዚህ እርጋታ ያስፈልጋል። የእመቤታችንን ምልጃ ጥግ አድርገው ነው ሰለስቱ ምዕት 318 ሊቃውንት እስኪ ወንድ ዋሂድ በተዋሕዶ ከበረ። እመቤታችን የወለደችው በሥጋ አምላክን ነው። ወላዲተ አምላክ ነው የምትባለው፣ የአምላክ እናት ነው የምትባል የምትሉ ስማችሁንና የመጣችሁበትን በወረቀት ጽፋችሁ ስጡኝ ያለ ቆስጠንጢኖስ። ሌላው ሲፍረከረክ የዚህ ዓለም ይሄ የነገስታቱ ዛቻ የዚህ ዓለም ከንቱ ነገር ሲያታልላቸው 318 ሊቃውንት ዘዕሩይ ምስለ አብ በመለኮቱ ከአብ ጋር አንድ የሆነ እመቤታችንም ወላዲተ አምላክ ናት ብለው ሁሉም 318 ሊቃውንት አንድ ሆነው የክርስቶስን አምላክነት መስክረዋል። ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ይሄንን ለመስራት የመናፍቃንን ትምህርት እኔ እንጃ ዛሬ ጠበቅ ያለ መናፍቅ እንኳ ቢነሳ መልስ ለመስጠት ዝግጁ አንመስልም። ዛሬ ያለን አባቶች ብዙዎቻችን የምንደክመው የሚያልፍ ነገር ላይ ነው።
እኛም ቢሆን ከእኛ በላይ የሚያሉት ቢሆን ብዙ ጊዜ ጊዜያችን የሚያልቀው የሚያልፍ ነገር ላይ ነው፣ ምድር ላይ ስላለ ነገር ላይ ነው። የአባቶቻችን ልጆች መሆን አንችልም በዚህ ከሄድን እና እንደው ዛሬ ደግነቱ የጠነከረ መናፍቅም የለም እንጂ እንደ አርዮስ አይነት አጣቅሶ ከዚያም ከዚያ የሚከላከል ሰው ቢነሳ ሁላችንም ሙጥኝ የምንለው ወደ ሰለስቱ ምዕት ነው። በርግጥ እግዚአብሔር ሰው ያጣል። እግዚአብሔር በየዘመናቱ ዘተባለም ወይም ማለት እግዚአብሔር ትናንትና ባሉት መምህራን አድሮ መናፍቃን የረታ ዛሬም ባሉት ሊቃውንት አድሮ ምንም ዚያ ብንሆን አንደበታችንን አቀምጦ መናገር ይችላል። አይችልም? እግዚአብሔር አመስግኑት። ይሄን አምላክ ይችላል። ስለዚህ ዛሬ ጀምረው ተሰብስበው ድንግልን ጥግ አድርገው መመርመር ጀመሩ። አርዮስን መጠየቅ ጀመሩ፣ ማስረዳት ጀመሩ። እምቢ ሲል ህዳር 9 ቀን ሊቃውንቱ ያውቁታል፣ አውግዘው የለዩበት ቀን ህዳር 9 ቀን ነው። ዛሬ ግን ስራ የጀመሩበት ነውና እስኪ እመቤታችን አብራችሁ ሆና ስራ ለመጀመር ያውቃችሁ። ይመናል። ይሄ የያዝነው ዓመት አዲስ ዓመት ነው። ዛሬ ከአዲሱ ዓመት ከ2018 21 ቀን እየቀነስን ነው። እድሜያችን እየፈጠነ እየሄደ ነው። ዘመናት በሄዱ ቁጥር ወጣት እየሆኑ ሳይሆን እያረጀን ነው የምንሄደው። እስኪ አሁን ይሄን ቀሪውን ዘመን ቀሪውን ዓመት እመቤታችንን ጥግ አድርገን ምልጃዋን ጥግ አድርገን የእናትነት ፍቅሯን በልባችን ይዘን እስቲ ይሄን ቀሪ ዓመት ይሄንን የያዝነውን ቀሪ ዓመት እመቤታችንን ይዘን የሥጋም ሥራ ይሁን ለሥጋችን የሚጠቅም የነፍሳችንን ሥራ እሷን ጥግ አድርገን ለመስራት ያብቃን። አመስግኗት ድንግል ማርያም። ዛሬ 21 ቀን የተሰበሰቡት ወደዋል የሚያገኙት በረከት ስላለ ከሐዋርያት ከመጀመሪያዎቹ አባቶች የተረዱት ምስጢር ስላለ ነው አባቶቻችን እና ዛሬም በዓሉን አክብራችሁ ስትገቡ እመቤታችን አብራችሁ ትግባ። እመቤታችን በሕይወታችሁ ትኑር። በምትወጡበት፣ በምትገቡበት፣ በምታቀዱት ይጠቅመኛል ብላችሁ በምትይዙት ሐሳብ ሁሉ የአምላክ እናት ወላዲተ አምላክ አብራችሁ ትሁን፣ አብራን ትሁን። አንድ ታሪክ ይሄ ነው። ሁለተኛው ታሪክ ጌታችን የተሰቀለበት ዕፀ መስቀል። ይሄ በአባቶቻችን እጅ የምናየው ክርስቶስ በሥጋው የቀደሰው በደሙ ያነጻው ምልክት እንዲሆን የተሰጠን እሱን ለመከተላችን ምልክት የሆነ ቅድም እንዳልኩት መስቀሉ የማይዝ በኋላዬም የማይከተለኝ እሱ ለእኔ ሊሆን አይገባውም። እስኪ ለእኔ ሊሆን አይገባውም በሉ። ምኑን ያልያዘ? ምኑን ያልያዘ? መስቀሉን ያልያዘ። ይሄ የጌታ ቃል እኮ ነው። መስቀል ሁለት ትርጉም አለው። አንደኛው እሱን መስሎ ሐዋርያትን መስሎ ስለ መንግሥተ ሰማያት መከራ መቀበል አንዱ መስቀል ነው። ሁለተኛው ግን ይሄ ዓለማችን ነው። ቅዱስ ዳዊት እንዳለው ምልክት የሆናቸው ከቀስት ፊት ያመልጡበት ዘንድ ምልክትን ሰጣቸው ብሎ በትንቢት እንደተናገረ ምልክታችን ይሄ መስቀል ነው። ጌታችን ከተሰቀለበት በኋላ ይሄ መስቀል ተአምራት አድርጓል። ጌታችን ከመሰቀሉ በፊት ይሄ መስቀል የመርገም ምልክት ነበረ። ኃጢአት የሰሩ ሰዎች፣ ወንጀል የፈጸሙ ሰዎች የሚቀጡት እርግማን ሆነው በመስቀል ላይ ነበረ። ጌታችን ስለ እኔና ስለ እናንተ ኃጢአት እርግማን ሆኖ መስቀል ላይ ሲወጣ ያ መለኮት የተዋሃደው ሥጋና ደም ሲፈስበት ግን ያ የመርገም ምልክት የሆነው የሰላም ምልክት ሆኖናል። ለምስጋና ይድረሰው። ያ የኃጢአት ምልክት የነበረው የጽድቅ ምልክት ሆኖልናል። የተረገመ ነው መስቀል ላይ የሞተው ይባል የነበረው ዛሬ ክርስቶስ ለውጦልን መስቀሉን የያዙ የተቀደሱ እንድንባል ሆነናል። አያችሁት እንዴት እንደለወጠልን እግዚአብሔር። የእኛ ኃጢአት ያ የእኛ በደል በዚህ መስቀል ላይ ተወገደና ከፊታችን እኛ ነጭ ለብሰን በክርስቶስ ፊት በእግዚአብሔር ፊት የምንቆምበት እድል አገኘን። ኧረ ምስጋና ይድረሰው። ነጭ ለበሰን መርገማችንን በመስቀል ሞት የሻረልን፣ ጥልን በመስቀሉ የገደለልን ኤፌሶን ምዕራፍ 2 ቁጥር 16 ላይ ጥልን በመስቀሉ ገድሎ ሁለቱን ከራሱ ጋር አስታረቀ ይላል ቅዱስ ጳውሎስ።
የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ደግሞ የእግዚአብሔር ኃይል ነው ይላል ቅዱስ ጳውሎስ። ከጌታዬ ከኢየሱስ ክርስቶስ መስቀል በቀር ሌላ መመኪያ የለኝም ማለት ቅዱስ ጳውሎስ። የእናንተስ መመኪያችሁ ማን ነው? ማን ነው መመኪያችሁ? እግዚአብሔር የሰጠን መስቀል መመኪያችን ነው። ይሄ ዓለማችን መመኪያችን ነው። ምእመናን ሲከብዳችሁ ትምህርተ መስቀል እጃችሁን አድርጋችሁ ስታማተሙ ሰይጣን 40 ክንድ ከሕይወታችሁ ይርቃል። ኧረ ምስጋና ለመድኃኒዓለም። ከመስቀሉ ምልክት እንዳንጠፋ እግዚአብሔር ይሰውረን። መስቀሉ ክርስቶስን የመከተላችን ምልክት ነው። መስቀሉ ከእግዚአብሔር ጋር የመሆናችን መታወቂያ ነው። ከመስቀሉ ካልጠፋን ሁልጊዜ ድንግል ማርያም አብራናለች። ያገኘናት ከዚያ ነው። መስቀሉ እመቤታችንን በእናትነት የተረከብንባት የፈረምንባት እናታችንን ለማግኘት ሰነዳችን መስቀሉ ነው። ዮሐንስ ከመስቀሉ ስር ባይገኝ የእመቤታችንን እናትነት ያገኙ። እመቤታችንን ከመስቀሉ ስር ባትገኝ የዮሐንስን ልጅነት ልጅ ሆኖ እንዲሰጣት ላትታደር ትችል ነበረ። ስለዚህ ሰነዳችን መስቀሉ ነው። ከመስቀሉ የጠፉ ናቸው ዛሬ ድንግል ማርያምን የማያከብሩ። ከመስቀሉ የራቁ ናቸው ዛሬ ቅዱሳንን የማያከብሩ። የላቸውም ምልክቱ መስቀሉ የላቸውም። ክርስቶስን ማስታወስ የሚችሉበት ልብ የላቸውም። ለእኛ ግን ማስታወሻውን ሰጠን። ምስጋና ለመድኃኒዓለም ይሁን። ስለዚህ የመስቀል ታምራት ከተደረገበት በኋላ ለ328 ዓመት ከዚያም በላይ በመሬት ላይ ከተቀበረ በኋላ በንግሥት እሌኒ በቆስጠንጢኖስ እናት በዚያች በከበረችው እናት ምክንያት መስቀሉ ከወጣ በኋላ ያ ግማደ መስቀል በአፄ ዳዊት በ1446 ዓመተ ምህረት አካባቢ በአፄ ዳዊት ምክንያት መስቀሉ የክርስቶስ ቀኝ እጅ ያረፈበት መስቀል ኢትዮጵያ መጥቶ መስከረም 10 ቀን ኢትዮጵያ ገብቷል። ደስ ይበላችሁ። መቼ አርፋችሁ? መቼ? መስከረም 10 ነው ኢትዮጵያ የገባው። አፄ መስቀል የሚባል ተፈጠር ጽጌ እያለ የምናከብረው አባቶቻችን ያውቁታል። መነሻው ያ ነው። ኢትዮጵያ የገባበት ያ የክርስቶስ ክንድ ያረፈበት መስቀል፣ ያ ጠላት ያረፈበት መስቀል፣ ያ ድል አድራጊው መስቀል ኢትዮጵያ የገባበት ምክንያት ደግሞ በኢትዮጵያ በአፄ ዳዊት ዘመን በጣም ኃይለኛ ቸነፈር በሽታውን ኮሮና እንደምንለው ኢትዮጵያ ውስጥ ተከስቶ ነበር ያሉ አባቶች። ኢትዮጵያ ውስጥ በጣም ወረርሽኝ በሽታ ሰዎች በአንድ ደቂቃ የሚሞቱበት ይመናል። እግዚአብሔር ከቸነፈር ይሰውረን። ያው ያንን ብንረሳው በእኛ ዘመን አምጥቶ አሳየን አይደል? አዎ አሳየን እኮ በእኛ ዘመን ቤተክርስቲያን መግባት አቅቶን ቤታችሁ ውስጥ ቁጭ ብላችሁ እያለቀሳችሁ የኢትዮጵያ ምዕመናን ከቤተ ክርስቲያን ተለይተን እንደማይሆንልን ያየነው በዚያ ዘመን ነው። ምዕመናን እያለቀሱ አጠርጥሰው ከቤተ ክርስቲያን ላለመቅረት እየገቡ አይተነዋል። ያን የመከራ ዘመን አያምጣብን እግዚአብሔር ዳግም ያመከራ እግዚአብሔር ያምጣ እና ቸነፈር ነበረ። ኢትዮጵያውያን በደቂቃ በጣም በሺ የሚቆጠሩ ሰዎች የሚሞቱበት በሽታ ነበር እና አንድ የበቁ ባይታዊ ለንጉሱ ሄደው የክርስቶስን ግማደ መስቀል ቀኝ እጁ ያረፈበትን መስቀል ኢትዮጵያ ካመጣው ኢትዮጵያ ውስጥ ያለው በሽታ ሁሉ ይጠፋል ብለው ነገሯቸው ለንጉሱ ገብተው። በዚህ ምክንያት ለኢትዮጵያ መስቀሉ የገባው። አመስግኑት እግዚአብሔር። ያው ሲመጣ ብዙ ጣውረን አለው። ግብፅ አልሰጥም ብላለች። ያው ታሪክ ብዙ ታሪክ አለው። አባይ እንዲገደብ መጀመሪያ ሀሳብ ያመነጩት አፄ ዳዊት ናቸው። ታውቃላችሁ ታሪክ። ይህ ካስመጡት በኋላ መንገድ ላይ አፄ ዳዊት መንገድ ላይ ታመው ስለነበረ ግብጾች ቀምተው ወስደውት ነበር። ጠላትነታቸው ዛሬ ብቻ አይደለም፣ ጥንት ነው። የሀገር ብቻ አይደለም፣ በእኛም በኦርቶዶክሳዊት ቤተክርስቲያን ላይ ሳይቀር የእምነት ተከታይ ያልሆነ ሰው ከአባልም ሰው ኢትዮጵያ ልከዋል። ግብፃውያን ሌላ እምነት የሆነ ማለት ነው። እግዚአብሔር በእውነት ልብ ይስጣቸው እኒህ ሰዎች ዲሆነ ጠላትነታቸው እና መስቀሉን ያስመጣሁትን ከኢየሩሳሌም መስቀል ካላክልኝ አባይን ገድቤ በውሃ ጥምቄልሃለሁ ያለ መጀመሪያው አፄ ዳዊት ናቸው። ምስጋና አቅርቡላቸው። በእሳቸው አንደበት የተነገረው አልቀረም። ዛሬ አባይ ተገድቦ ያው ተመርቆ አይተናል። ይሄ ለኢትዮጵያውያን ደስታ ነው።
የራስን ሀብት በራስ መጠቀም ይሄ ፖለቲካ አይደለም፣ ደስታ ነው። እስኪ ደስ ብሏቸው አመስግኑት እግዚአብሔር። እና ከዚያ በኋላ አፄ ዳዊት አስመጥተው መስከረም 10 ቀን ኢትዮጵያ መስቀሉ ገብቷል። ከዚያ በኋላ ግሸን አምባ ላይ የሄደው ከብዙ ጊዜ በኋላ ነው። መጀመሪያ ኤረር ተራራ ላይ መስቀሉ አርፏል። መናገሻ አምባ ላይ ታሪኩ መስቀሉ አርፏል። ታሪኩ እንጦጦ ተራራ ላይ መስቀሉ አርፎ ቆይቷል። ከዚያ በኋላ የእሳቸው ልጅ ኢትዮጵያዊ ቆስጠንጢኖስ የሚባሉ ዘርዓ ያዕቆብ ናቸው። እንደገና ሱባኤ ገብተው አንብር መስቀሌ በዲበ መስቀል፣ መስቀሌን በመስቀለኛ ቦታ ላይ አስቀምጣላቸው። ያን ቦታ አስፈለጉ። ባይታውያን ተጠሩ። የእግዚአብሔር ሰዎች ላይ የሚያዩ ሰዎች ተጠሩ። እግዚአብሔር ደሳቸውን በራእይ አሳይቶ መልአኩ ቅዱስ ሚካኤል እየመራ ግሸን አምባ በመስቀል ምልክት ዓለም ሲፈጠር የተሰራችው ቦታ ላይ የክርስቶስ መስቀል ሄዶ እንዲያርፍ ያደረገ አባታችን አፄ ዘርዓ ያዕቆብ በዛሬዋ ዕለት ነው። ቦታው ከተገኘ በኋላ መስቀለኛው የግሸን አምባ ከተረጋገጠ በኋላ የእመቤታችንን ቤተ መቅደስ አሰርቶ አፄ ዘርዓ ያዕቆብ የእመቤታችንን ታቦት አስመጥተው መስቀሉን በዚያ ቦታ ሲያስቀምጡ በ1446 የመጀመሪያዋ የእመቤታችን ቤተ መቅደስ ግሸን አምባ ላይ የተሰራችው እና የከበረችው በዛሬው ዕለት ነው። ምስጋና ለእግዚአብሔር። ማረፊያ ያጣው መስቀል ኢትዮጵያን እየዞረ እግዚአብሔር ቦታውን አጥቶት አይደለም፣ በአንዴ መግለጽ ይችላል። ግን ኢትዮጵያ በመስቀሉ እንድትባረክ እግዚአብሔር ስለፈለገ የክርስቶስ ክንድ ያረፈበት መስቀል ኢትዮጵያን ዞሮ እንዲባርክ ስለፈለገ እግዚአብሔር ኢትዮጵያን ዞሮ ያልተጻፈ ብዙ አለ። 4 ቦታዎች ተጽፏል። ያልተጻፉ ግን ብዙ ቦታዎች ከረገጠ በኋላ መስቀሉ ኢትዮጵያን ባርኮ ይኸው ለ1000 ዓመታት እስከ ክርስቶስ ምጽአት ድረስ ግሸን አምባ ላይ መስቀሉ ተቀምጦ በየዓመቱ ጊዜም መስከረም ማርያም የምናከብረው የመጀመሪያው ቤተክርስቲያን ተሰርቶ የተባረከበት መስቀሉ በክብር ያረፈበት ዕለት ነው። ምስጋና ይግባው ለእግዚአብሔር። ምዕመናን ደስ ብሏቸው የዘመሩበት ከብዙ ፈተና በኋላ የአምላካ የክርስቶስን መስቀል አግኝተው የተሳለሙበት ሰላማቸው እንደተረጋገጠ ያወጁበት ግሸን አምባ ላይ ወጥተው እልል ብለው በመስቀሉ ሞቶ ላዳናቸው ለእግዚአብሔር ምስጋና ያቀረቡበት ቀን። ለእናንተ ማመስገኑ ከፍ አድርጉት። እስኪያችሁን የመስቀሉን አምላክ ለማመስገን ከፍ አድርጉት። ክርስቶስ ዓለምን ላዳነበት መስቀል እመቤታችን ቅድስት ድንግል ማርያምንም እልል ብላችሁ አንድ ጊዜ አመስግኗቸው። እግዚአብሔር ምስጋና ይድረሰው። የተቀመጣችሁ ተነሱ። ታቦት ቆሟል፣ እኛም ቆመናል። እናንተ ግን ደስ ብሏችኋል። ሳይሆን እግዚአብሔር ያዘው በደመና አመስግኑት እግዚአብሔርን። በእውነት ደስ እንግዲህ ዛሬ ቤተ መቅደስ ተሰርቶ የተባረከበት መስቀሉ የገባበት ሰለስቱ ምዕት የአርዮስን የተንኮል ሴራ ለማፍረስ ስራ የጀመሩበት የልጇ የድንግል ማርያም ቸርነት የእመቤታችን ምልጃ ያልተለየበት ቤተ መቅደስ ተሰርቶ የከበረበት ቀን ነውና እንኳን ደስ አላችሁ። አሁንም ይመራል። ስለዚህ እኛም ይኸው ልንፈጽመው የደረሰ የክርስቶስ መስቀል የሚተከልበት የእመቤታችን ምልጃ የሚነገርበት እመቤታችን የምትከብርበት እግዚአብሔር የሚመለክበት ካህናት የመላእክትን ልብስ ለብሰው ባለመድከም የሚዘምሩበት መስዋዕተ እግዚአብሔር የሚሰዋበት የሮዟ እመቤት ድንግል ማርያም ለብዙ እናቶች ልጅ የሰጠች መካን የነበሩ ማኅፀኖችን ያለመለመች በቃል ከዚህ በኋላ ትዳሬን ላፈርስ ነው ያሉ እናቶች መጥተው ተስለው ልጅ ታቅፈው የመሰከሩባት ያዕቆብ እግዚአብሔርን ያየባት ቦታ ኧረ መስግኗት እጅን ቦታ እኔ ያለው በየበዓላቱን መዘግብ ነበር። ከዚያ ቀጥሎ ዛሬ 132 እናቶች ልጅ አጡ፣ ልጅ ወልደው ታቅፈዋል። በሎዟ ማርያም መረ ምስጋና
ያስባታል፣ እመቤታችን ያስባታል። እስኪ ድምፃችሁ ብቻ አስፋት፣ እመቤታችን ድምፃችሁ ብቻ። አሁን ደግሞ በእጃችሁ ብቻ መስሏል እመቤታችን። ስንት እናቶች ወለዱ አልኳችሁ? አልተሰማም? 132 ኤልሳቤጥን የመሰሉ ሳራን የመሰሉ የእመቤታችን እናት ሐናን የመሰሉ 132 እናቶች በድንግል ማርያም ምልጃዋን ጥግ አድርገው በልጇ ቸርነት ማኅፀናቸው ለምልሞ በእነሱ ላይ ይቀጣጠሉ የነበሩ ሰዎች እጃቸውን ባፋቸው ላይ እስከሚጭኑ ድረስ እግዚአብሔር ረድቷቸው ልጅ ታቅፈው ትዳራቸው ጸና። ያሟቸው ሰዎች አፈሩ። ደስ ይበላችሁ ነው የሚላቸው። ስለዚህ ይሄ ድንቅ ታምር የሚሰራበትን መቅደስ ነው። በእውነት በጣም አልቋል ውስጡ። አሁን ስዕል ነው የሚቀረው እና የሚለቃቀሙ ስራዎች ነው የቀሩት። እንግዲህ በቅርብ ጊዜ ምርቃቱ እንደሚሆን በጣም አባታችን ቅድም ነግረውኛል። ትላልቅና ጠንካራ ኮሚቴዎች ነው ያሉ። ደስ የሚል ስራ ለትውልድ የሚተላለፍ ጊዜያዊ ያልሆነ እስከ ምጽአት የሚቆይ መቼም ከምጽአት በኋላ እኛም የለንም፣ ቤተክርስቲያንም የለም። ቤተ መቅደሳችን በሰማይ ነው። ከዚያ በኋላ በላይ ይሄዳል ወይ ይነጠቃል። እግዚአብሔር እዚያ ደግሞ ሰጥቶ ይጠብቀናል። ስለዚህ ለልጅ ልጅ የሚተላለፍ ስራ ሰርታችኋል። እንኳን ደስ አላችሁ ይመናል። ስለዚህ አሁን ይህ ጎደለ፣ ይህ ለመግዛት ይህ ጎደለ አይደለም ዛሬ የምንላቸው። ለዚህ ማስፈጸሚያ የሚሆን ሴቶችም ወንዶችም የታክሲም ካለች በእግራችን እንሄዳለን። የታክሲም ታችሁ ከመጣችሁ ካላችሁ ቤተ መቅደሱ ፍጻሜው ለፍጻሜው አሁን የጎደለ ነገር የለም። ስዕሉ እየተሳለ ነው። ይህንን አጠናቆ ለሚቀጥለው ጊዜ ከዚህ መቃኝ በእውነት ግን ስንት ዓመት የተገለገለባችሁ መቃኝ አሁን በቃኝ ያለ ታፈሳለች። ግድግዳዋም እየተነቀለ ነው። ተሎ ብለን ካልገባን ስለሚያስቸግር ተሎ ብሎ የመንገዱን ክፈቱልን። ንሱ ጠቅላላ አገልግሎት መንገዱን ክፈቱና ተሎ ነው እዚች ምጣፏ ላይ 1 ብር የሚሆን የቻላችሁትን ያህል ለቤተ መቅደሱ ማስፈጸሚያ ተሎ በእናቶች ተሎ ጀምሩ። እግዚአብሔር ይስጥልን። ተሎ እየመጣችሁ ስለት ያላችሁ ስለታችሁ ይነገራል። ማናችሁም ዛሬ ለዚህ ፍጻሜ በረከት ሳትተባበሩ አትሄዱ። 1000 ብር አንድ እናታችን አመስግኑላቸው። ተሎ እዚህ የቆማችሁ ክፈቱት። ይሄን አባቶች እናቶች ያው እንደው ለምን አልዘምኛ አላቅም። እዚህ ቦታ መጥቼ በፊት ያው እናስቸግር ነበረ። ብዙ ጊዜ ጠፍቻለሁ። እንደው ዛሬ እንደው እኔንም አክብራችሁ ለድንግል ማርያም ክብር ሰጣችሁ ተሎ ብሉና የቻላችሁትን 10ም 5ም እዚህ የቆማችሁ ሰዎች ተኛሉ። ተሎ መንገዱ ክፈቱላችሁ። ለፍጻሜው ተባበሩ። ከዚህ በኋላ ባለው ንግስ ይህን ዕድል ላታገኙ ትችላላችሁ። ለፍጻሜው ተባበሩና ይህን መቅደስ ለፍጻሜ እናድርሰው። ሲያመስግኑ እግዚአብሔር ተሎ አሁን በአካውንት ሳይሆን እዚሁ ምንጣፉ ላይ ተሎ እየተነሳችሁላቸው እየሰጣችሁ የተነሳችሁላቸው ክፈቱት። ይህንን ድምፅ የሚሰማችሁ ይሄ ድምፅ የሚሰማችሁ ተሎ ወደዚህ ነው። እግዚአብሔር የተመሰገነ ይሁን። እስቲ አመስግኑት እግዚአብሔርን። ለምብላችሁ አመስግኑት። እግዚአብሔር ሁላችንን ይባርከን። ድንግል ማርያም በምልጃዋ አትለየን። ተሎ በሉ እየመጡ የክፈቱት፣ መሀሉ ክፈቱት። 10ም ብር ይሁን 5ም ብር ይሁን